አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? በቅድሚያ ሁላችሁንም እንኳን አደረሳችሁ። ኢድ ሙባረክ እያለው ተከበራላ ወቤና ወቤኩም ሁላችሁም ማለት ነው። መላው እስልምና እምነት ተከታዮች እንኳን አደረሳችሁ እያለው ኢድ ሙባረክ እያለው ኢድ የሰላም የጤናና የስኬት እንዲሆንልን እመኛለሁ ማለት ነው። ካለው ከሌለው ጋር ተካፍለን የምንበላ ኢዱን በእኩልነት የምናከብር ያድርገን። ዛሬ እንግዲህ በኢድ ምድር ትንሽ ቪዲዮ የሰራኋትን አሳያችኋለሁ ማለት ነው። ኢድ እኔ ጋር እንደዚህ ነበረ። እናንተ ደግሞ ሞር ከኔ ተሻለም ሊሆን ይችላል። እንዲሁም በስደት ላይ ያለ ብዙ ነገር እናሳልፋለን። ኢቭን ልብስ መቀየሪያ ጊዜ ራሱ የማናገኝበት አለ ማለት ነው። ግን በቃ እንግዲህ ለሁሉም ነገር ኸይር ነው ብሎ ያው ባሉ ነገር መደሰት ነው ማለት ነው። አንዳንድ ጊዜ ምን አለ መሰላችሁ ቤተሰብን ትናንትናን እያሰብ የዛሬ ደስታን የምናጠለሾች አለን ማለት ነው። እና አንዳንድ ጊዜ ደግሞ በቻልነው መጠን ራሳችን ደስተኛ ባለንበት ነገር ማለት አሁን ባለን ነገር ደስተኛ ሆነን ለመብቃቃት ባለን ነገር ብቁ ለመሆን በቃ ሰው በላው አይደል ባንደው ማለት ነው። ኢትዮጵያ እዛው ቀረ። በትናንትና ታሪክ አይኖርም። ዛሬ ነው። ስለዚህ ዛሬን የራሱ ታሪክ መስራት ይቻላል ማለት ነው። በስደትም እንደዛ አይነት ነገርም ያልፋል ማለት ነው። እችን ያክል ከመከርኳችሁ እኔ ሀዩት እንግዲህ ሽንኩርቴን አበሰልኩኝ። ሽንኩርቴን ካበሰልኩ በኋላ እንግዲህ ያው በርበሬን አደረኩ ማለት ነው። ያው እንዲያቃጥል ያክል ያው የኢትዮጵያ በርበሬ አይደለም። ያው የኢትዮጵያ በርበሬ ነው የሚመስለው ባይዘው ማለት ነው። በጣም ነው እንትን የሚለው ማለት ነው። ግን ያው ቅመም ምናምን ስለማይኖረው ያቃጥላል በሚል ሀሳብና ስጋት ማለት ነው ቲማቲም ፈጭቼ አደረኩበት ማለት ነው። ያው ብዙዎቻችን ኢትዮጵያ ላይ ቲማቲም በቃ ያው ግን ያው እንግዲህ በሱ በቃ ለመሆን በቃ ለመምሰል ነው ራሱ እኮ መታገሉ ራሱ አንድ ነገር ነው ማለት ነው። እዚህ እንደምታዋት አሸዋት በሽንኩርቷ ማለት በርበሬውን ካበሰልኩ በኋላ ድጋሜ ደግሞ እንግዲህ ከቲማቲሙ ጋር ላበስለው ሞከርኩ ማለት ነው። እንግዲህ ተፍ አልኩኝ እዚችም ጋር እንደምታዋት ማለት ነው። ማሻአላ ወይሉ ማለት ነው። እውነቴን ነው በጣም ነው የሚያምረው። ቴስቱም ዋው ነበረ። ስለዚህ እዚህ ጋር ያው እንግዲህ ድምጹን በሰዓቱ ውጭ ላይ ስለነበረ ያው እንግዲህ የኛን ወጥ የኛን ምግብ ታውቁታላችሁ። ሽታው በጣም ኦቨር ነው። እነሱ አንድ ሽንኩርት ግማሽ ሽንኩርት የሚጠቀሙ ሰዎች እና ሁለት ኪሎ ስንጠቀም ከባድ ነው ማለት ነው። ማለቴ ባጭሩ እንትን ይባላል ማለት ይሸጣል ማለት ነው። እዚህ ጋር ጋዝ መቀነስ ነበረብኝ። ጋዜን ቀነስኩ፣ ከደንኩት ማለት ነው ድጋሜ ማለት ነው። ምክንያቱም ያው በደንብ እንትን እንደሚል ማለት ነው። ባይዘዌ እኔ በጣም ብዙ አመት በስደት ዓለም ላይ ነው ያለው። 10 አመት ሙሉ ስኖር እኔ እንደዚህ ቤት አሳልፌ ያላቅም እውነት ለመናገር አልሐምዱሊላህ። የምገባበት ቤቶች ምናምን ክፉ ሆነው ምናምን አይደለም፣ ግን ምን አሳልፋለሁ መሰላችሁ በቃ ይደብረኛል። በቃ ቤተሰብን ነው ማስበው። በቃ አልጋ ላይ ቁጭ ብዬ ስራም ከሌለ ወይም ላለቅስ እችላለሁ እንጂ ሌላ የተሻለ ወይ ልደውል እችላለሁ እንጂ እንደዚህ ባለኝ ነገር በቃ ራሴ እንደዚህ ፈጥሬ ለመደሰት ወላሂ ሞክሬ ማለት ግን አንዳንድ ጊዜ እድሜ ይሁን ጊዜ ይሁን የሚያስተምረን ባላቅም ግን የሆነ ጊዜ እንማርበታለን ማለት ነው። ስለዚህ ለምን እንደዚህ ማድረግ እኮ ይቻላል። ብቻ ቢደክማችሁም ግን በቃ ደስተኛ ትሆናላችሁ። በቃ ይሆናል አይደል በአንድ ይመስላችሁ ታደርጋላችሁ ማለት ነው። ድብርት ነው የሚፈጥረው ማለት ነው። ስለዚህ በተቻለ መጠን እኛ ራሳችን ደስ መፈለግ መልካም ነው እላለሁ። እዚህ ጋር እንግዲህ ያው ሽንኩርቴን አደረኩ። ሽንኩርቴን ካደረኩ በኋላ ደግሞ ያው ትንሽ መታሸት አለበት ማለት ነው። ትንሽ አሸሁት። ልክ እንደ ኢትዮጵያ እንግዲህ ያው እንደ ኢትዮጵያ ነው የሚባለው። ኢትዮጵያ አይ ቲንክ በሳር ወይም በጭድ ዶሮ ትለበለባለች ማለት ነው። ያው እንግዲህ ያ ወግ ቢቀር ያ ወግ እንግዲህ ባይኖር ትላላችሁ ማለት ነው። እዚህ ጋር እኔ ምን አደረኩ ቁንዶ በርበሬና ትንሽ ጨውና ዘይቱን አድርጌ ታጠብኩት በኋላ ልክ እንደዛ እንደሆነ ሳብ ነው የሚባለው። ልክ ምንድነው በቃ ሳብ ገልበጥ አደረኩት ማለት ነው። ምክንያቱም የዛ ሀገር ዶሮ በጣም ነው የሚበስለው፣ በጣም ወደው ነው የሚፈርሰው ማለት ነው። ከዛም አንፃር እንደዚህ ለብ ሲል እየመጠንከር ሀሳብ ይኖረዋል ማለት ነው። ዶሮዬን እንግዲህ እንደ ኢትዮጵያ ዶሮ እንደገነጠል ጀምሬ እንደ ኢትዮጵያ ነው ኦልሞስት፣ ግን ያው መሀከል ላይ ግን እረሳው ታውቃላችሁ። እንዴት አንድ ስራ እየሰራ ሰው እዛው ስራ ላይ ይረሳል ማለት ነው። እና አይ ቲንክ የጀርባ ነው ምናምን የሚባለው ነገር እሱን መሰለኝ እንትን ያበላሸሁት።
በቃ እሱን እንትን አልኩት። ደግሞ ደስ አይልም ነበር ጣልኩት ማለት ነው። ይሄ ምንድነው ከአንገት ጋር ምናምን የሚተያዘው እንዳለ ጣልኩኝ። ሌላውን ግን ይሄው እንደምታዩት ጨመርኩ ማለት ነው። እንግዲህ ድክ እያለችልኝ ነው ማለት ነው። በዓል እያለች ነው። እኔም ቀስ ብለሽ ድረሽ ምን እንደዚህ ያስቸኩልሻን አልኳት። አይዘው አንድ ሰዓት ተኩል ምናምን ነው የወሰደብኝ ማለት ነው። ያው ኢትዮጵያ ብዙ ጊዜ ያው ቀኑ ሙሉ ወይም አዳራችን ሙሉ ዶሮ ስናሽ ነው የምናድረው ማለት ነው። ግን እዚህ እንግዲህ እንደዚህ ብለን አሳለፍን ማለት ነው። እዚህ ጋር እየታሸች ነው ማለት ነው። እንደነገርኳችሁ ውጭ ነው ያው መብራት ያኔ ቀን ስለሆነ ጠራራ አይደለም፣ ሙቀት አይደለም። ግን በቃ ምን ታረጉታላችሁ? እኔ ለሆዴ ጎበዝ ነኝ ማለት ነው። እና ለሆዴ እንደዚህ ካልሆንኩ እንኳን ለኔ ባይዘው ለእነሱ ራሱ እንደዚህ ልፍት ብዬ ምሰራ ይመስለኛል። እና ጋይስ እዚህ ጋር ያማሰልኳት ነው ማለት ነው። እንግዲህ ይሄንን ማሳያችሁ ማለት ነው። እናንተም እንግዲህ እንድትበሉ ነው። ያው ኢጃዛ ምናምን መስያችሁ ከሆነ ተሳስታችኋል። ኢጃዛ የሚባል ነገር የለም። ጓደኛ አለችኝ ያው እንደኔ ሆድ አንባት ሆነ ማለት ነው። እዚህ ጋር እንቁላል አለችኝ ማለት ነው። እኔ ለሆዴ ጎበዝ ነኝ ብያችኋለሁ። እዚህ ጋር እንጀራ አዘጋጀው 6 እንቁላል ቀቀልኩ፣ እንጀራዬን አቦካው። ኦልሞስት ኩፍ አለልኝ ማለት ነው። ዱቄት ይነፋን ምናምን እንጀራ ላይ ጎበዝ አይደለሁም። ባለፈው የረመዳን ኢድ ጓደኛዬ ነበረች ጋገረችልኝ። በአሁኑ እስቲ ሴት ልሁን፣ በቃ ሴት መሆን አማሪ ታውቃላችሁ። ለማንኛውም እስቲ እቺ ዶሮ እየደረሰች ነው ማለት ሰለኝ ኦልሞስት ደርሳለች፣ በስላለች ማለት ነው። እውነት እስቲ ዋት በጣም ነው የምጣፍጠው። እውነት ሽታው ራሱ በቃ በኢትዮጵያ ዶሮ ነው የሚመስለው። ባይዘው ማለት ሰጋዋን ቼክ አደረኩ። ያው ስበላ ጥሬ እንዳትወርብኝ ብዬ እንደነገርኳችሁ ሳብ ማድርጊያታለሁ። ስለዚህ ስጋት አይኖራትም ማለት ነው። አያችኋል፣ መላላጫ አላት። ምንድነው ይሄ ፈረሰኛ አዋርቱ። ይሄ እዚህ ጋር ፈረሰኛ አባወራ የሚበላው ፈረሰኛ አለው። ግን ፈረሰኛ አንዱ እጁ ተሰበረብኝ። እኔ እንዴት እንደተሰበረብኝ አላውቅም፣ ግን ተሰብሮብኝ ነበረ ማለት ነው። ግን ያው ፈረስ ሆኗል ማለት ነው። እዚህ ጋር እንጀራ እየተጋገረ ነው ማለት ነው። እንጀራው ትንሽ እንዳልኳችሁ የእንጀራ ሙያ ብዙ የለኝም። ሀቁን አውርቶ መሸበት ማደር ነው ማለት ነው። ያው ይሄንን የሚያስተማረች ጓደኛዬ ናት። ግን ቢሆንም ብቁ ሆኛለሁ። ቢያንስ ካባለፈው አመት አሁን ተሻሽያለሁ ማለት ነው። በአንድ ወር ውስጥ ማለት በሁለት ወር ከ10 ቀን ውስጥ እንግዲህ እንደዚህ ታፈታፈ ብዬ በ15 ቀን ውስጥ ማለት ነው ይችን ሰርቻለሁ። ሙያ ላይ አልታማም። ጓደኛዬ ራሱ መስክራለች። በቃ ተሸንፌያለሁ ብላ እጅ ሰጥቻለሁ አለች። አይገርማችሁም? እንዲህ ነኝ የምላችሁ እኮ እኔ በምክንያት ነው ማለት ነው። እንግዲህ እዚች ጋር እንቁላል ቀቀልኩኝ እንደነገርኳችሁ ማለት ነው። እንቁላል ላይ አስገባሁ ማለት ነው። ባይዘዌይ ያው እንቁላል ላይ ብቻው ቢሆን ይመከራል ብዙ ጊዜ አይደል? ከላይ እንደዚህ ለከረሩ ግን እኔ ቴስቱ እንቁላሉ ራሱ በቃ የዶሮ ጣዕም እንዲመጣ ወይም መረቁ ነገር ውስጡ እንዲገባ ስለፈለኩ ነው ማለት ነው። እንደዛም ነው እኔ በግል የምወደው። ግን አለ ሰው እና ዶሮ ወጥ እኔ ቀዝቀዝ ሲል ነው የምወደው ማለት ነው። ያው እዚህ ጋር ትንሽ ብዙም ባይሆንም አውጥቼ ትንሽ ከግማሽ ሰዓት በኋላ ምናምን ነው ማለት ነው መብላት የተጀመረው። እዚህ ጋር እንግዲህ ያ እንጀራ የኔን ፊት የመሰለ እንጀራ ጋገርኩኝ። ምን ታረጉታላችሁ ማለት ነው። እዚህ ጋር እንግዲህ አለቀ ማለት ነው። ተበላ ብልአፈ ያበሉ ማለት ነው። እዚህ ለዚህ እንደነገርኳችሁ ቡናውም ተቆላ ማለት በቃ መሆን አለበት። ዛሬ በዓል መምሰል አለበት ብዬ ወስኛለሁ። አላልኳችሁም? እኔ እኮ አልወስን ነው። ይሄም እንግዲህ ውጭ ነው እንደዚህ የተቆላው ማለት ነው። በጣም የሚያምር ቡና ነው። ቡናውን ከኢትዮጵያ ነው ያስመጣሁት እና አልሐምዱሊላህ አለኩልሽ ማለት ነው። ባላችሁ ነገር መብቃቃትና ባለን ነገር ደስተኛ መሆን ደስታን ያመጣል። ሀዘን ነው የሚያመጣው ማለት ነው። ስለዚህ በምድረ በዳም በሰው ሀገርም ብንሆንም በተቻለን አቅም ያኔ ኢጃዛ ስለተወጣ ምናምን አይደለም ሰው ደስተኛ የሚሆነው ባለን ነገር ደስተኛ ስንኮን ነው። ሌላ ደስታ ራሱ ልንደሰት የምንችለው ባለን ነገር ደስተኛ ነገር ካልሆን ሌላ ነገር ቢጨመርልን ራሱ ልንደሰት አንችልም ማለት ነው። አለኩል ሀል አልሐምዱሊላህ። ኢድ እንግዲህ የኢድ አል አድሃ በዓል ይሄን ይመስል ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።